አንደኛው ትልቁ በሚያሳዝን ሁኔታ በኔ ነው። አም ሶሪ እኔ እንደዛ ትሆኛለች ብዬ ወይም እንደዛ ያጠቁሻል ብዬ አስቤ አይደለም። እግዚአብሔር በሚያውቀው አስቤ አይደለም፣ በጭራሽ አስቤ አይደለም። ግን እኔ በጥሩ ስለማቀሽ በክርስቲያን ሲባል እውነቴን ነው። እኔ ብቻ ሳልሆን እና ኢትዮ 360 እና ሀብታሙ አያሌው ሌሎችም በክብር ነው የሚያወሩሽ፣ እነሱ ሳይቀሩ ማለት ነው። ብዙ ሰውን ይናገራሉ እና አንቺን ግን አክብረው የሚያወሩ ሰዎች ብዙ ስላሉ ኢቭን ከጠቅላይ ሚኒስትሩ ጀምሮ ብታመጪ የሀገር መሪው ሲጀምር ስለ አንቺ መልካም የሚያወሩ ናቸው። ኢትዮጵያ ላይ ትልልቅ የተባሉ ሰዎች አንቺን አክብረው የሚያወሩ ሰዎች ናቸው እስከማውቀው ድረስ። የሱ ግን በዚህ ደረጃ ከአንቺ ጋር የሆነው በእኔ እሷ አስተምረው የሚለው እሱ ጋር ነበር የምውለው። እንዳየሽው ሶሻል ሚዲያ ላይ ካያችሁኝ ወይ ኤርሚያስ እኔ ቤት ይመጣል ወይ እሱ ቤት ሄዳለሁ። እንግዲህ አብዛኛውን ጊዜ ያሳለፍኩት እሱ ጋር ሽምጥጥ አድርጎ። እሱ ግን ምንድነው ያለው? ልክ እሷ በስተት አጣድፋ ምን ብላ ብሎ ስሟን እያጠፋ ነው ያለውና የምትወዷት የምታከብሯት ሰዎች ሁሌም እንዳከበራችኋት ነው። ምንም ችግር የለም። የምትጠሏት ደግሞ ዶላር አይደለችም፣ ሁሉም ሊወዳት አይችልም። ስለዚህ እሱ የታወቀ ነገር ነው። ግን እስቲ የምትይውን ልስማ። በምን ደረጃ ነው ይህን ነገር በዚህ ደረጃ ሊሆን የቻለበት ምክንያት ምንድን ነው? ያው እንግዲህ መጽሐፍ ቅዱስ ሲናገር በማቴዎስ ወንጌል ምዕራፍ 5 ቁጥር 44 ላይ ምን ይላል? ጠላቶቻችሁን ውደዱ፣ ለሚያሳድዷችሁም ጸልዩ ይላል አይደል? እንደ እግዚአብሔር ቃል እኔ ጠላቴ አይደለም በርግጥ ግን ከዛ ደግሞ አላሰናንሰውም። ምንድነው እኔን ራሱ እስከማይገባኝ ድረስ ነው ወንድሜ አታክ የሚያደርገኝ። ይሄ ደግሞ የዛሬ ብቻ አይደለም፣ በጣም ብዙ ጊዜ ነው፣ የብዙ አመት ነው። 8 9 10 አመት ሊሆን ይችላል። ጀስት እኔን እየተከታተለ አገልግሎቴን እየተከታተለ ነው አታክ የሚያደርገኝ። ለምን አላውቅም፣ እንዴት አላውቅም። በቃ ያ ታሪክ አለፈ፣ ሰላም ተፈጠረ። እኔና እሱ ሰላም ነን፣ አንገናኝም፣ አንደዋወልም፣ አንተዋወቅም። በቃ አለቀ። ከዛ ውጪ አይደል? ከሰላም ከተፈጠረ በኋላ ምንም አንገናኝም፣ አንተዋወቅም ማለት ሳይሆን አንገናኝም፣ አናወራም። በማን ነው መገናኘት የጀመርነው? በአንተ ነው። ዮኒ ሊጠመቅ ሲል ደወለልኝ። በደወለልኝ መሰረት አወራሁት። ከዛ እሱ ያለውን እሺ አልኩኝ። ከዛ ውጪ ምንም ያልኩት ነገር የለም። እንደዚህ ልክ እንደ አባቱ ገዳይ ተነስቶ እሷ ቸርች አትሂዱ፣ የእሷ ቸርች እንደዚህ ይፈጠር፣ እሷ እንደዚህ ናት፣ ሰዎች ተሰብስበው ከየትም አቅጣጫ ጠንምል ወንድሜ እኮ ነው አይደል? ምንም ቢሆን መቼም እህቱ ነኝ እኮ ምንም ቢሆን የፈለገ ይሁን። ደግሞ ሁልጊዜ ሴትን አታክ ማድረግ አይቶ ደግሞ አታክ ማድረግ ትልቅ ነገር እኮ ነው። አንዳንድ ጊዜ አሁን እሷን አታክ ባደርግ እግዚአብሔር ይከብራል፣ ሰው ይከብራል፣ ምንድነው ጥቅሜ ብሎ እንደዛ አሁን እልህኛ ሆኖ ትልቅ ሰው ነው አይደል? መቼም ምንም ቢሆን ወንድ ነው እና እንደገና ደግሞ አገልጋይ ነው እና ያንን ሁሉ ሆኖ ለዚህ እየተንቀጠቀጠ ስለ አንድ ሴት ስለ ነብይት ብርቱካን አትርሱኝ ማለት ይሄ ትክክል አይደለም፣ እውነት ለመናገር። ምክንያቱም እኔ ሰው ጋር አልደርስም። እውነት ለመናገር እኔ ጥጌን ይዤ ምበር ሰው ነኝ። ጌታ ምስክሬ። ከልጆቼ ጋር ነው፣ ቤቴ ነኝ፣ አገልግሎቴ ነኝ። ከዛ ውጪ ኢትዮጵያ ብትለኝ በየካፌ አልገኝም፣ እዚህ ብትጠይቀኝ በየካፌ አልገኝም። ቤቴ ነኝ፣ ልጆቼ ጋር ነኝ፣ አለቀ። እና ከዛ ውጪ ምንም የሚያገናኘኝ ነገር የለም። የኔ ነገር ሲሆን ያንቀጠቅጣዋል ማለት ጀስተርንድቅ ያመዋል ሁሉ እና ኦኬ ብዬ ታውኩ ማለት ነው። እና በትናንትናው ዕለት ጠዋት እኔ ለሱን ያዘንኩለት እኔ እግዚአብሔር ይባርከው ጀስት ስላከበረኝ ነው። ምንድነው አማራ ሲናገር ያማ አከበረኝ የነገረ አዋረደኝ ይላል። በሁል ጊዜ የነገረክ ሰው ነው ያዋረደ። የሱ አምቶ ነው ያከበረኝ ያለው። አክብሮኝ ነው ስለኔ የሚያወራው ቁጭ ብሎ የሚናገር። ምክንያቱም ስለምበልጠውም ሊሆን ይችላል ምናልባት፣ ወይንም ደግሞ ብዙ ነገር አስቦ ሊሆን ይችላል። ምክንያቱም ሌላ ምክንያት ሊኖረው አይችልም ወንድማችን። እና ስለዚህ ደጋግሞ አታክ ማድረግ
ይሄ በጣም ጥሩ አይደለም። ደጋግሞ አታክ ማድረግ ማለት ነው ሰው። ለሱስ ቢሆን እግዚአብሔር ሊከብር ነው። አሁን ነቢያት ብርቱካንን ወጥቶ ተሳደበና እግዚአብሔር ነው የሚከብረው? አንተን ወጥቶ ተሳደበ እግዚአብሔር ነው የሚከብረው? ሰዎችን ወጣ ተሳደበ እግዚአብሔር ነው የሚከብረው? እግዚአብሔር አይከብርም። ወይንም ዓለማዊዎች ሆነን ጌታን ማናቅ ሰዎች ሆነን አንደኛችንን ይዘን ቁጭ ብለን መሳደብ እሱ በጣም ጥሩ ነው፣ እኔ አበረታታለሁኝ። አለዚያ ደግሞ ክርስቲያኖችና ወንጌሉን ሰባኪዎች ከሆንን የእግዚአብሔርን ቃል ገናኛ ሰብከን አልጨረስንም፣ አውርተን አልጨረስንም። እኛ እኮ ስለ ሃይማኖት አይደለም፣ ስለ እምነት ነው እናወራው አይደል? ስለ ክርስቶስ ኢየሱስ ነው። እና ወይኔ ስለ ገድል ላወራ አይደለም፣ ወይንም ደግሞ ስለ እንትና በዚህ አይደለም። ገና ወንጌልን ሰብኬ አልጨረስኩም። ሰዎች ገና አልዳኑ። ማአት ሺህ ሰዎች ገና ወንጌልን ያልሰሙ ስለ ኢየሱስ ክርስቶስ የማያውቁ ማአት ህዝቦች አሉ። ገባ? ስለዚህ ሶፊም አሁን ትገባለች ምናልባት ላክላት ሪኮት። ስለዚህ እየተነሳ በየጊዜው በየወቅቱ ልክ ዛሃር እንዳለበት ሰው ጊዜውንና ሰዓቱን እየጠበቀ የነቢያት ብርቱካንን ስም እያወጡ መምታት አታክ ማድረግ ከባድ ነው። እንደ እውነት ከሆነ መቼም እኔ ብዙ ሺህ ሰዎችን አጥምቄያለሁ አይደል? እንዴ ዮኒ ብቻ አይደለም ለኔ መጀመሪያ ያጠመኩት ሰው። ብዙ ሰዎች በእጄ ተጠምቋል፣ ብዙ ሰዎች ተፈውሰዋል። ዩቲዩብ ቻናሌ ላይም መጽሐፌንም የእግዚአብሔር ጣት የሚለው መጽሐፍ ማንበብ ይችላሉ ሰዎች። ከዚህ ውጪ ከአገልግሎቴ ውጪ የማንም ሰው ዕዳ የለብኝም። እኔን ልቤን ቅር የሚያሰኘኝ የሚያስደነግጠኝ ውይ እንደዚህ አድርጌ ነበር እንዴ ሰዎች እንዲሆነዋል እንዴ ብዬ እንኳን የምልበት ነገር የለም። ተጠንቅቃ የምታገለግል አገልጋይ ብትጠይቀኝ በእውነት እኔ ነኝ፣ በጣም ፈርቼ ማለት ነው። ፕሮፌሲ እንኳን ሳመጣ ተጠንቅቄ የምናገር ሰው ነኝ የእውነት። ምክንያቱም ሰዎቹን ሳይሆን እግዚአብሔርን እንዳልበድል ፈርቼ የማገለግል የእግዚአብሔር አገልጋይ ነኝ። እግዚአብሔርን እንዳላሳዝነው፣ ጌታዬን እንዳላሳዝነው እንጂ እንደ ወንድሜ ደፋር ሆኜ ወጥቼ እንደዚህ ሁኑ ብዬ ምንል ሰው አይደለም። ብዙ ሰው ተሰናክሏል። አንተ ተሰናክለሃል፣ ሌሎች ሰዎች ተሰናክለዋል፣ ማአት ሰው ተሰናክሏል። እኔም ልሰናከል ነው በወንድሜ። ምክንያቱም እሱ ከኔ የበለጠ በጣም አስተማሪ ነው እንዲህ ነው ብዬ ስለማስብ ልሰናከልበት ነው። እኔም እኮ ነገ ጠዋት በቃ እሺ ተሰናክዬ እንዴ አሁን ከኔ አፍ የሚጠብ ለሌሎቹም ማዘን ስላለብኝ ለኔ ተከታዮች ብዙ ነገር አለለም። ግን ለምንድን ነው የምንሰናከለው? ለምንድን ነው በሱ ምክንያት አቢዩዝ የምንደረገው? እንዴ እሱ እግዚአብሔር ሰው ከሆነ እሱ አገልጋይ ከሆነ ሪል ኮሊንግ አለኝ የወንጌል ካለ ለምንድን ነው ኢሹ የምትሆኑ ነቢያት ብርቱካን? ለምንድን ነው ሰንበዲ ለምን ይጠራል? ለምንድን ነው ከሌን የሚለው? ምን አስፈልገው? ባንተስ ቢሆን ይሄን ያህል መናደድ እና መብትህ እኮ ነው። አንተ መብትህ ነው ሲጀመር። ቢፈልግ ኦርቶዶክስ መሆን መብት አለ፣ ቢፈልግ ካቶሊክ፣ ቢፈልግ የፈለገህን መሆን መብት አለ። እኔም መብት አለኝ፣ ልጆቼም መብት አላቸው። እኔ እውነትም መንገድም የሆነውን ነገር እመራቸዋለሁ። ይሄ ነው እውነቱ። እኔ ያመንኩበት እውነት ይሄ ነው። ከዚህ እምነት ፈቀቅ እንዳትሉ፣ እምነታችሁ ይሄ ነው መናገር ነው። ኖ አልፈልግም ካለች መብቷ ነው። እኔ ስለ ልጄም አያገባኝም፣ እንኳን አይደለም ስለ ማንም ሰው፣ ስለ ዓለም በአጠቃላይ ህዝብ ይቅርና ማለት ነው። እና ስለ ልጆቼም ቢሆን ስለ ዮኒም ቢሆን እኔ ተጠያቂ ሊሆን አልችልም። እንደውም አሁን ኃጢአታችንን እየወሰደ ያለው እሱ ነው አንደኛ። ምክንያቱም ጀስት አሁን ቢዝነስ ነው ያደረገው ስራውን፣ የሆነ ነገር ነው ያደረገው። እኔ ከሱ ምን ልማር? እኔን እስቲ ምንድን ነው የሚያስተምረኝ? ወንድሜ ምንድን ነው የሚያስተምረኝ? እኔ እንደዛ እየተንቀጠቀጠ እኔ ፈራሁት። ትናንትና አይቼው መልኩን እውነት በእግዚአብሔር ፊት ነው የምናገረው። ትናንት መልኩን ብታየው ያስደነግጣል። በጣም ይጮሃል፣ በጣም ትንድላል። እንደሱ ሆኖ ለአንድ ሴት ለነገሩ እሱን በዚህ እኔ አድናቂው ነኝ፣ አጨብጭቤለታለሁ። ምክንያቱም ለምን ብትል እኔን እንደዛ ሆኖ እኔን ሰብስቦ አንድ ሴት ቁጭ አድርጎ በመናገሩ ጀስት እግዚአብሔር ከኔ ጋር እንዳለ ገብቶኛል። ምክንያቱም ኢየሱስ ነው። ለምን ወንዱ ኢየሱስ ከኔ ጋር አለ። ጀስት ስፒሪቱን መቋቋም አልቻለም። እና የኢየሱስ የስሙ ኃይል ትላለች እንዴ። እኔ ትናንት አንድ ምስክርነት ልስጥ። ይሆንዬ አንድ እህት ልክ ደውላልኝ፣ ልክ እኔ እንደጨረስኩ ከላይፍ ደወለችልኝ። ካሮላይና
ካሮላይና ሳይሆን ነው ኖርዝ ካሮላይና ብቻ ከዛ አካባቢ ነው የስቴት ነው። ኖርዝ ካሮላይና የሚባል አለ፣ ሳውዝ ካሮላይና የሚባል አለ። ከዛ ነው ደወለችልኝ። ከዛ ምን አለችኝ? ነቢይት ብርቱካን ስለ እግዚአብሔር ይዤሻለሁ። ይሄ ጨርቅ ሲሰራበት አይቻለሁ፣ እኔ ሲጸለይበት አይቻለሁ። እባክሽን የኔ እናት በነፃ አይደለም፣ እኔ በገንዘብ ልክፈልና አድራሻ ላኪልኝ ለኔ እፈወስበታለሁ አለችኝ። ነው እኛ አንሸጠውም፣ አይሸጥም፣ ገንዘብሽንም አትከፍሊም፣ ለኔ አድራሻውን ላኪልኝ። እንደው ለልጄ ለጽዮን ስነግራት ምን አለች? ምንም አትከፍልም እኔ ልክላታለሁኝ በነፃ አለችኝ ማለት ነው። እግዚአብሔር ይባርክሽ። ለፖስጣም ይሁን ለምንም እኔ ልክላታለሁ፣ እሷ ብቻ ትፈወስበታለች። አየህ እንደውም ምንድነው ይሄ ጨርቅ ይሄ ኢየሱስ የስሙ ኃይል እንደሚሰራ ማስታወቂያ ነው እየሰራልኝ ያለው። ሲጀመር ማስታወቂያ ነው፣ ፕሮሞሽን ነው፣ በነፃ ነው ይሰራልኝ። ምክንያቱም በዚህ ጨርቅ አልሰራልኝም ያለ ሰው የለማ። ሁሉም ሰርቶልኛል። ጡቴ ውስጥ አረኩት ካንሰር ተፈወሰ ይላሉ። ሆዴ ውስጥ አደረኩት አረገዝኩኝ አሉ። እኔስ ምን ላድርግ? እኔም እኮ እነሱ ሲመሰክሩ ሰማሁ፣ እኔም አመንኩ፣ ውስጥ የተናገረኝን እግዚአብሔር ማለት ነው። ስለዚህ እሱ ግን እየተነሳ ሰዎችን አታክ ማድረግ፣ ማሳደድ፣ ማጎሳቆል፣ ሰዎችን ከእግዚአብሔር ቤት ውስጥ ማሰናከል። ባይገርምህ ነቢያቶች የተመቱት ቤተክርስቲያን የተመታችው በኤርሚያስ ነው። መዘምራኖች፣ ዘማሪዎች የሚባሉ አገልጋዮች ሁሉ እየወጣ ገበናችንን ነው የሚያወጣው። ለምንድን ነው ገበና መውጣት አለበት ወይ? የእህቱን ገበና ካልደበቀ የትኛውን ህዝብ ነው የምናድነው? የትኛውን ሰዎች ነው ከሲኦል የምናወጣው? ማንን ነው ለማን ነው የምንመሰክረው? ማንን ነው የምናገለግለው? ንገረኝ። ማንን ነው እያገለገልኩ ያለሁት? እንግዲህ እኔ መልሼ እህቴን ሶፊን ለምሳሌ ወጥቼ ምሳሌ እህቴን መስጠት ስለምችል እሷን የምከሳት ከሆነ የትኛውን ሰው ነው የማድነው? ንገረኝ። አንተን የምከስ ከሆነ መቼ የትኛውን ሰው ነው የማድነው እንዴ? ፍቅር እውነትን እኮ በፍቅር ተነጋገሩ ነው የሚለው እንጂ እንደዛ በሆነ ስፕሪት ተሞልቶ እኔ ፈርቻለሁ። ትናንትና እኔ አጠገቡም በሆን አልቆምም። በጣም ነው የሚያስፈራው። በጣም አግሬሲቭ ነው። አንደኛ አግሬሲቭነቱን ቢያቆም እንደ እህትነቴ፣ ሁለተኛ ደግሞ ሰዎችን አግሬሲቭ ሆኖ ባይናገር ትሁት ቢሆን፣ እግዚአብሔር አገልጋይ ነኝ ካለ ወንጌላዊ ነኝ ካለ ናቸው። ሁሉም እኮ እንዴ ተሰንጥቀዋል። በመጋዝ እኮ ተሰንጥቀው ነው የሞቱት እኮ አባቶቹ አይደል እንዴ? ለአንበሳ እኮ ተጥለዋል እኮ። ብዙ መከራና ችግር እኮ ደርሶባቸዋል እኮ አባቶቹ አይደል እንዴ? እሱ እኮ እሱ እንደሱ ቢሆን ምን ችግር አለ? ምንድነው የነቢይት ብርቱካን ትንሽ ችግሯ? ነቢይት ብርቱካን እኮ ጥፋተኛ አይደለችም አይደለም የምለው። ነቢይት ብርቱካን እኮ ፐርፌክት ናት እያልኩም አይደለም። ነቢይት ብርቱካን እኮ ኢየሱስ ናት እያልኩኝ አይደለም። ላጠፋ እችላለሁ፣ ላበላሽ እችላለሁኝ። በአገልግሎቱ ማንም ሰው ያበላሻል፣ ያጠፋል። እኔ ኢየሱስ ብቻ ነው ጻድቅ በዚህ ምድር ላይ። ጻድቅ የሆነ ጌታ እሱ ብቻ ነው ያላበላሽ ምድር ላይ መጥቶ። ስለዚህ እሱ ለምንድን ነው የወንድሞች ከሳሽ የሚሆነው? ለምንድን ነው እንደዚህ እያደረገ ሰውን ግራ የሚያጋባው? ሰውን ወደ ክርስቶስ ኢየሱስ እንዳይመጣ ለምንድን ነው መሰናክል የሚሆነው? ወንድማችን ለምን አስፈለገው? ጀስት እና የበቀል ደግሞ ያየሁበት የበቀል ስፕሪት ነው። በቀል ነው። ዛሬ እሷ ወጣ እንዲያል እኔ ነገ ወጥቼ እንዲላሉ እና ተከታዮቹንስ ቢሆን ምንድን ነው ያስተማራቸው? አሁን ሌሎቹን አብረውት የሚናገሩት ልጆች ምንድን ነው ያስተማራቸው? ተከታዮቹ ምን ይማሩ? ምንድነው እየተማሩ ያሉት የሱ ተከታዮች? ንገረኝ እስቲ። ፍቅር የለም፣ ምንም ነገር የለም፣ ስድብ ነው የለመዱት። ስለዚህ እነሱ ምንድነው የሆነ ሰው ሲወጣ ተሰብስቦ አታክ ማድረግ ነው የሚፈልጉት። ምንድነው እነሱ የሚያስተማራቸው? እከሊትን እንሰርባለን ተብላ ቁጭ ትላለች። ያስተማራትን ነው፣ አልፈርድባትም። ምንም ማድረግ አትችልም። እሷ ውስጧ የተሞላውን ነው መናገር የምትችለው። ያስተማረውን ነው የሚናገረው። በቃ እንደሱ ናቸው፣ ኃይለኛ ናቸው። ይቅርታ ስላቋረጥኩ። እኔም ከእሱ ጋር በነበርኩበት ጊዜ አስቀያሚ ተሳዳቢ ሆኜ ነበር በሃይማኖት ላይ፣ እግዚአብሔር በሚያውቀው። እንግዲህ አሁን እሱ ካየሽ እንደዚህ እዝታው ሳሙኤልን አንድም አይቃወምም፣ ሙልጭ አርጎ ሃይማኖት ስለሚሰድብለት። ሌላው እውነትና እዩ ጩፋን አይቃወመው፣ አይቃወም፣ በጭራሽ አይቃወመው። ለምን ካልሽ የሚያሰራውን ስራ ምናውቀው ምንም አይልም። ሌሎችም አሉ፣ ሌሎችም ነቢይ ነን የሚሉ ሐዋርያ የሚባሉ እነሱን አይደለም የሚቃወመው።
ሞር ሶፊ ራሱ ልቧ የተሰበረበት ነገር አለ። በቃ ልትቶ ክርስትናውን ሙሉ በሙሉ ነው ማወራሽ። ልትቶ ያለችበት ልቧ የተሰበረው በዚህ ሰው ነው። ብዙ ሴቶች ላይ በተለይ አንቺና ሶፊ ላይ አሮን ነው ምን አይነት ስፒሪት እንዳለው ሊገባኝ ባይችልም በሚዘገንን ሁኔታ እናንተን ነው የሚከታተለው። ለምን ስፔሻሊ አሁን ደግሞ ዮኒ ማኛን እንወደዋለን፣ ወንድማችን ነው ማለት አሞታል። አሁን ለምሳሌ ዮኒ ማኛን አጣድፋው ነው ይላል አይደለ? ደምረው ወጥቷል፣ ኦርቶዶክስ ሆኗል። ምን አለው? 20 ዓመት ሙሉ ፕሮቴስታንት የነበረ ነው፣ በፓስተርነት ያገለገለ ነው። ታሜ የሚባለው ወጥቷል። ምንም አያደርገው፣ ምንም አይፈጥርም። ለምንድን ነው ያንቺ ሲሆን ክርስቲያን መሆንሽን እየጠላው ነው ማለት ነው? መተው አለብሽ ለሱ ሲባል። እንግዲህ አድመኝነት፣ ክፋት፣ ተንኮል፣ ምቀኝነት ምናምን የሚባለው መጽሐፍ ቅዱስ ላይ በገላትያ ተናግሬያለሁ ምዕራፍ 5 ላይ እግዚአብሔር አይወደው። የክርስቶስን ጠበቃ ነኝ ካልኩ እኔ ወድቅ ያለው እኮ አይደለሁ። የክርስቶስን ምን ስብከት መስበክ እንጂ ጠበቃነትን ክርስቶስ ፈልጎ አያውቅም። እኔ ስለ ክርስቶስ ተቆርቋሪ ልሆን አልችልም። ወንጌል መስበክ እንጂ መቆርቆር አልችልም። እኔ የምችለው ምንድነው? መስበክ ነው የምችለው። ኢየሱስ ክርስቶስ የዓለማት ሁሉ አዳኝ ጌታ ነው፣ መድኃኔ ዓለም ነው ብዬ መስበክ እችላለሁ እንጂ ኢየሱስ ክርስቶስ እኔ በእኔ በኩል ካልሄዳችሁ የሚባል ስብከትና እኔ ቁጭ አድርጌ እነግርሃለሁ፣ ቀጠቅጣለሁ፣ አጠገብ የምትቆም የለም፣ ምን የምትል የለም፣ አሽመደምዳለሁ፣ በዱላ አደርግሃለሁ የሚል የትዕቢተኞች መንገድ እጅግ አድርጎ ያሳዝናል። በሌብነትም ከሄድን ካወራ ስንት ጊዜ ነው ጎፈንድም እያደረገ ሲዘርፍ የነበረው? ስንት ጊዜ ንጹህ የሆነ ሀገር ላይ በነፃ ሕክምና የሚሰጥ ሀገር ላይ በነፃ ነው ማውራሽ የሚሰጥበት ሀገር ላይ እኔ ነኝ የማወራው፣ እሷ አይደለችም። በነፃ እኔ ነኝ መጀመሪያ ወጥቼ የተቃወምኩት። ዛሬ እያንዳንዱ ያለቅሳል። አሳየን ደረሰኙን፣ የታከምክበትን ያወጣኸውን ብር አሳየን እያለ አሁን ይጠይቃል ሰው። መጀመሪያ እኮ እኔ ስናገር ምቀኛ ተቃዋሚ ነው። አውሮፓ ላይ ሜዲካል ፍሪ ነው። ኤቭሪባዲ ነው። ግሽልጥ አድርጎ በልቷቸው ይመጣል። በየጊዜው አጭበረብራቸዋል። በገንዘብ ደረጃ ሲቸግረኝ ጠይቃቸዋለሁ። አታጭበርብር። ቀን ሙሉ 24 ሰዓት የምትውለው እዚህ ነው። አታጭበርብር። ግን አሁንም ቢሆን በጥላቻ እሱና ሜርሲ የምትባላለች እኔ ምን እላታለሁ መሰለች? እኔ ቀለሜ ዊግ አድርጎ ነው ምላት። አንድ አይነት እግዚአብሔር ምስክር፣ አንድ አይነት ሰዎች ለተንኮል የተፈጠሩ ሰዎችን አታክ በማድረግ እኔን አይችሉኝም። ድብን አድርጌ ነው መዘቀዘቀው። እኔ ግን አንቺ በእኔ የተነሳ መሰደብ የለብሽ። የራሱ ነገር ካለው ዮኒ ማኛን አጣድፎ ምናምን ይላል እንዴ? ስንቱ ነው ከአንተ ያፈነገጠው? ባለፈው ኤርሚያስ የሚባል ከአንተ ቤት አልተውም እንዴ? ኦርቶዶክስ አልሆነም? በቅርብ አልሆነም? ኦርቶዶክስ አመጣዋለሁ ልጁን ካናዳ የሚኖር አልፈልግም ብሎ በሱ የሚሄዱ በሙሉ ወደኋላ ነው የሚመለሱ። ለምን? የነበራቸውን ሪሌሽንሽፕ ከሌሎቹ ታቋርጫለች። በቃ እኔ ኦልሞስት ሙሉ ለሙሉ እግዚአብሔር በሚያውቀው ከኦርቶዶክስ አጣልቶ ነበር፣ ሙሉ በሙሉ በሱ የተነሳ ሙሉ በሙሉ። ለምን ይልክልኛል? አስቀያሚ እሱ በራሱ እንትን የሚላቸው ይሄ ድርሳናት ምናምን ቪዲዮዎች ይላካል። ምን ይባላል? በቃ ገብተን ኦርቶዶክስን ስናበሻቅጥ መዋል። ይሄ ነበር የሱ ወንጌል። ኦርቶዶክስን ማበሻቅጥ ነው የሱ ወንጌል። እስቲ ግቢናየው፣ ግቡና ያውታው። ኦርቶዶክስን ነው የምትሰደው የፈረደባት 10 ዓመት ሙሉ እሱ ሰድቧት። ሞራ አሁን ኦርቶዶክስ እየጠነከረች መጣ። ና ቻሌንጅ አድርገን አለችው። እና ትወልዳለች፣ ናና እዚሁ ድቤት እንደራረጋለች። ይሄው ጠፋ። ተደብቆ ነው የሚያወራው። ተደብቆ እንደምትሰማ ቃለው። አሁን እስቲ ዘማርያምን ወይም መዝሙረ ያሬድን በገድላትም ሆነ በመጽሐፍ ቅዱስ ናናግጣ። ስለዚህ በምትፈልገው ብትሄድ እያንዳንዱን ነገር ከክፋት በተሄደ ለክርስቶስ ተቆርቋሪ የሆነ አይደለም። ለክርስቶስ የሆነማ ፍቅር ነው የሚሰጠው። የሆነ ወንድም ወይም እህት ሲወድቅ ስታይ ምን ትሰጣለህ? ፍቅር ትሰጣለህ። ምን ሆነሽ? ስልክሽን ያውቀዋል። ደውሎ
ነብይ ብርቱካን ምንድነው የተፈጠረው? ምንድነው የሆነው? እህቴ ምን ላግዝሽ? እንደዚህ አይነት ነገር ስተት አይቻል ይባላል። እንዲሁም ሶፊ ካጠፋች ወይም አጠፋች ብሎ ያየውን ነገር ካለ ደውሎ እኮ ማውራት ይችላል። እሱ አንጃግሬ መስርቷል። ምን የመሰሉ ወሮ በላዎች አጠገቡ ያሉ ዶክመንቶቹ አሉኝ በሙሉ በፊት ዘግቤዋለሁ። እያንዳንዱ በመረጃ አምጥቼ አጠገቡ የነበሩ ስንት በስንት ነገር ይባሉ እነሱ ሰብስቦ ሰው ሲወቀት ነው እና እጅግ የሚያሳዝን ነገር ነው። እንኳን ደህና መጣች ሶፊዬ። ሰላም ነው? ኔትወርኳ ነው ማለት ነው። እና ብዙ ሰዎች የተማረሩበት ሰው ኢቭን በክርስትናው በሱ እኔ አሁን ለምሳሌ ብዙን በማንበቤ ነው። በተወሰነ መልኩ ግን ከእንደሱ አይነት ጋር ከማብር ሰይጣን ባመልክ ይሻለኛል። እግዚአብሔር መሰከረ አይደለም ጌታ ኢየሱስን ሰይጣን ባመልክ ይሻለኛል። በዚህ ደረጃ ነው ሰይጣን አይደለም ጌታ ኢየሱስ ክርስቶስን ከሱ ጋር አብሬ ከማመልክ ሰይጣንን ባመልከው ይሻለኛል። እግዚአብሔር መሰከረ የዛን ያህል ነው የምጠየፈው። የዛን ያህል ክፋቱን ከልብ አይቼዋለሁ። ከልብ ክፉ ሰው እንደሆነ አይቼዋለሁ። ሰውን ለማጥፋት ምን ያህል ሴራ ዮኒ ማኛ አጀንዳ ተሰጥቶት ነው ብልጽግናንና ጴንጤን ስደብ ተብሎ ገንዘብ ተከፍሎት ነው ብለዋል። እኔ ጴንጤ ሰውን ገንዘብ ተከፍሎኝ ነበር እንዴ? ለምን አይልም ነበር? እንደ ከፍለና ያመጣ ነው ለምን አይልም ታዲያ? አይሽ ሁል ጊዜ ያለው ችግር ምንድን ነው? ጸሎተኛ ነህ እግዚአብሔር አይነግረም እንዴ ታዲያ? ዮኒ ማኛ ገንዘብ ተከፍሎት ከሆነ አይነግረም? መረጃውን ይዘናል። እኔም ደስ ይለኛል። ለእኔም ልዋረድ በአደባባይ እኔ ልዋረድ በጀት ተደርጎልኝ ኦርቶዶክስ ብልጽግናንና ጴንጤን ስደብላኝ የመጣውበትን አጀንዳ ነገር እዚሁ አይደል እንደ ተጣላ ነው። በሞተ ሰው እንኳን ስትሳለቁ አይደል የምትውሉት? በሞተ ሰው ሲኖር ያልሰበከውን ሲሞት ታላግጣለህ እንዴ? ነገርኩት። ያልኩት ምንድን ነው? ሀጂ ሙፍቲን ሲሞቱ ለምን እንደዚህ አላላችሁም? ሙስሊም ሞቷል። አርቲስት ነፃነት ወርቅ ላይ የሞተ ጊዜ ነው ነገሩ የተፈጠረው። ከዛም በፊት ጥያቄ እየጠየቅኩ አንተ ልጅ ሀሳብ ምንድን ነው እያሉኝ ነበረ። ከዛ ሀጂ ሙፍቲ የሚባሉ አረፉ። ሁሉም እንኳን ነው ኦርቶዶክሱም እንኳን ነው እግዚአብሔር መልካሙን ቦታ ያድርጎት ነው የሚለው። እንደ ሰው ሌላ ምትል የለም። ኢየሱስ ክርስቶስ ራሱ እንባውን አፈሰሰ ነው የሚለው ዮሐንስ ወንጌል ምዕራፍ 11 ብታመጪ ያድነዋል። አላዛርን የሚውትላል አላዛርን እኮ እንደሚያድነው ያውቃል ኢየሱስ ክርስቶስ። እነሱ ሲያነቡ ሲያለቅሱ አይቶ እንባውን አፈሰሰ ይላል መጽሐፍ ቅዱስ። ኢየሱስ የሚያድን አምላክ እንባውን አፈሰሰ ይላል። እነሱ ግን በሞተ ሰው ሞድ ይዛሉ። አሁን በኋላ የምጠይቀው በጌታ ሆኗል ወይስ አልሆነም እያልኩ ነው ሰው ሲሞት የምጠይቀው ይላል። እንዴት እንደዛ ይባላል? ከሰበከኝ በሕይወት እያለው ስበከኝ፣ ስሞት አይደለም ዲስኩርን የምትደሰኩረውና እንደዛ አይባልም በሚለው የተነሳ ነው እሱ ሮጦ እሱን ይዞ ገባ። ከዛ ጩኸቱ ተጀመረ፣ ማስጮ ጀመሩ። የነበረው ነገር እንግዲህ በዛው እየሄደ ህብረት ጀመሩ። ጭራሽ ተሰብስበን ረግማለን የሚባል ነገር መጣ። ያ ያጸለየል ሰው በሙሉ ይጸልይብሃል። ለካ ኦርቶዶክስን ሲሳደብ ለእነሱ ደስታቸው ነበረ። በጣም በደስታ ይቦርቁ ነበር፣ ለካ ይፈነጩ ነበር። ለካ ምንም ያላል። ወንጌል ባናቱ ይተከል ሲባል መጥቶ ዮኒ ማኛ እኮ የ8 ወር ልጅ ነው ሲል የነበረ ሰውዬ ስለሌላ ነገር ሲወራ ግን ስለሱ ሲነገር ግን እሱ እኮ ወንጌል አያውቅም ይላል። ግራ የሚገባ ነገር እኮ። ስለ ወንጌል ያልጨነቀው ሰውዬ ስለ ራሱ ማንነት ግን መጨነቅ ጀመረ። ስለ እንዳልካግዞ ማለት ነው። እና ወንጌልን በመስደብ የሚከብር ማንም የለም። ወይም ደግሞ ለኢየሱስ እኔ ጠበቃ መሆን አልችልም፣ እሱ ነው ጠበቃ የሆነኝ። መጽሐፍ ቅዱስ የሚናገረው ኢየሱስ ለእኔ ጠበቃ ሆነ እንጂ እኔ ለኢየሱስ ጠበቃ አልሆንም። እና በሚያሳዝን ሁኔታ ብዙ ሰዎች ከክርስትና እያፈገፈጉ ያሉት እግዚአብሔር ምስክሬ ነው የምለው በኤርሚያስ ምክንያት ነው። ለምን? መሀይም ደፋር ነው። አንተ ልንገርህ፣ ከ7ኛ ክፍል ስላቆምክ ነው ብዙ ችግር የፈጠረብህ። ወደፊት ለመግፋት ያለበት ሀገር ቢያንስ ሃይስኩል መጨረስ አለብህ። ኦንላይን መማር ትችላለህ።
ተምረ የሆነ ደረጃ 12ን እንኳን ብትጨርስ በጣም ደፋርና ጋጥ ወጥ አትሆንም ነበር። የሰውን ስሜትም ለመጠበቅ ጌታ ያዝኑብኝ ይሆን አያዝኑብኝም ይሆን ብለህ ተጠይቅ ነበረ። አንተ ግን ዳመጣል ሰዎችን ታደርግና ለመስበር የምትሄድበት ጥግ እግዚአብሔር ዋጋውን ይከፍላል ወደፊት የምታየው። ስለዚህ ያንን ነው በእኔ በኩል ያለውን የምነግርሽ። እና ብዙ ነገሮች አሉ እሱ የሚላቸው በጣም ብዙ ነገሮች የሚዋሻቸው ነገሮች አሉ። እና አንቺም ላይ የተደረገው ነገር ተመሳሳይ ነገር ነው። በበር ትልቁ ዓላማው እንዳልኩ እዩ ጩፋን ተናገር፣ ዮናታን ጩፋን ተናገር፣ ዮናታንን ተናገር። ምን ነው የምታያቸው የሚሰሩ ስራዎች አሉ አይደል እንዴ? ነብይ ሄኖክን ተናገር፣ ሌሎችንም እስራኤል ዳንሳን ተናገር። አመጣላለሁ እየሰማት ወንዶቹን አትናገርም፣ በፍጹም አትናገራቸው። ለምን ያጠጣዋላ? አይሰሙም። በደንብ አድርገው በሄድክባቸው መጠን ይሄዱባል። ስለዚህ እነሱን አትናገርም። አንተ የምትናገረው ማንን ነው? ይኸው ነቢት ብርቱካንን፣ ዘማሪ ሶፊያን፣ ሌሎች ሴቶችን እያመጣ ውቅጥ ውቅጥ። እነሱም ደግሞ አቅም ስለሌላቸው ችለው መጨረሻ ላይ ሲያቅታቸው ነው እንግዲህ አደባባይ መጡት። ይህንን ነው የምናገር። አንቺ መቀጠል ትችላለች። ቤተሰብ ታፕታፕ ኮፒ ሊንክ እያደረጋችሁ ላግ እያደረግብኝ ስለሆነ ማለት ነው። ሶፊ ካለች ሶፊ ሰላም፣ እንዴት ናችሁ? እንዴት ነሽ? በቪዲዮ መሆን ትችላለሽ? እኔ ወይ አልችልም። ጥሩ ቦታ ላይ አይደለም። ችግር የለውም። ነብይት እንዴት ነሽ? ሰላም ነሽ? አለሁልሽ። ሶፊ እንዴት ነሽ? ድምጽ ይሰማል? ይሰማል። የሰማሁኝ ነበረ ታውቁትን መጀመሪያ በጣም አዝናለሁ። የሆነ ባለው ነገር በአጠቃላይ በጣም አዝናለሁ። እንዲህ አይነት ነገር አያለው ብዬ አልጠብቅም ነበር። በተለይ ክርስቶስን ከምናምን ከኛ ቃሉን ከሰማን ከኛ በጣም ብዙ የማይጠበቁ ነገሮች እየተሰሙ ነው። ያስደነግጣል፣ ያሳዝናል። ምክንያቱም እኔ ወንጌልን የማውቀው በፍቅር ነው። ወንጌልን የማውቀው በትዕግስት፣ በደልን በመሸፈን፣ በመማማር፣ በመተሳሰብ፣ ለሌላው በመኖር፣ ራስን በመካድ፣ ሰዎችን በማገልገል ነው እንጂ እንደዚህ አይነት በቃ በዚህ ስለ ክርስቶስ መወራቱ ቀርቶ ስለ ግለሰቦች በዚህ ልክ እየተወራ ሚዲያው ራሱ በቃ በዚህ አይነት መንገድ መሆኑ የሚሰራው በጣም አዝናለሁ። በጣም ከዚህ የተሻለ በጣም ትልልቅ ርዕሶች እያሉ እንደዚህ ግለሰቦች ኢሹ እየሆኑ በቃ ንትርክ፣ ጭቅጭቅ፣ ጠብ፣ ጥላቻ። አሁን የሆነ ያነሳው ፖይንት ቅድም ያልከው ሰው ሲሞት እኔ ጠይቀው በጌታ ነው ወይ አይደለም የሚለውን አሁን ያልከው ነገር እውነት ለመናገር እኔም ደስተኛ አይደለሁም እንዲህ አይነት ሲደረግ። አሁን ለምሳሌ እኔ እንግዲህ ወንጌላውያን ጋር አይደል ያለሁት፣ ግን በቃ ሰው ሲሞት ከሚያዝኑ ጋር አብራችሁ ዘኑ ነው የሚለው መጽሐፍ ቅዱስ። ደስ ከሚላቸው ጋርም ደስ ይበላችሁ ነው የሚለው። ሰው ሲያዝን ማዘን ነው ያለብን እንደ ክርስቲያን እንጂ እዛ ጋር ወዴት ነው ሄደው ወደ ማን ሄደው እያልን እንድንመራመርና እንድንፈርድ እግዚአብሔር ቃል አይፈቅድልንም። በህይወት እንዳለ አንድ ሰው ወንጌል ልንሰብከው ይገባል፣ ልንናገር ይገባል። ከሄደ ግን ሄደ ነው በቃ። ወዴት ሄደ የሚለው እሱ እግዚአብሔር ራሱ ነው የሚያውቀው። ባለቀ ሰከንድ በሰከንድ ውስጥ እየሄደ እኮ ንስሐ ገብቶ ጌታ ሆይ ምሕረት አድርግልኝ ብሎ እኮ ከሄደ አሁን በመንግስትህ አስበኝ ብሎ ከሄደ ልክ እንደዛ በቀኙ እንደተሰቀለው ሰው እኮ ወደ መንግስተ ሰማያት ይሄዳል ብለን ነው የምናምነው። ስለዚህ ሰው እዚህ ነው ሄደው እዛ ነው እየሄደው እያሉ ሰዎች ላይ ጀጅ ማድረግና በሀዘን ላይ ሀዘንን መጨመር። በተለይ ቤተሰብ በጣም ያዝናል፣ ይጎዳል። ሰው ሲሞት ከባድ ነው በጣም። ኦልሬዲ ሀዘኑ አድቅቋቸው እያለ እንደገና ደግሞ ጭራሽ የሄደበትንም እንዲጠራጠሩና እንዲፈሩ ወደ ሲኦል ነው ሄደው ብለው እንዲያስቡ ደግሞ ማድረግ ሌላ በደል፣ ተጨማሪ በደል ነው ብዬ ነው የማምነው። አጽናኑ ነው የሚለው መጽሐፍ ቅዱስ። ሰዎች ሲያዝኑ እንድናጽናና ነው የሚናገረው። ወንጌል የርህራሄ እምነት ነው። ሰው ለሰዎች ስለመራራት ነው፣ ሰዎችን ስለማስጨነቅ አይደለም። እና
እውነት ነው። ሰዎች በክርስቶስ ካላመኑ እንደማይድኑ እኛ ሳይሆን መጽሐፍ ቅዱስ ይናገራል፣ ሁላችንም እናውቃለን። ግን እንዲህ አይነቱን ነገር ስንናገር ጊዜ አለ፣ ቦታ አለ፣ የሚነገርበት አለ። ሁሉም ስፍራ ላይ ሰዎችን ኦፌንድ ማድረግ ወንጌል አይደለም። ሰዎችን ማሳዘን፣ ሀርት ማድረግ፣ ማቁሰል ወንጌል አይደለም። እንደውም እንዲጠሉ ሳናስበው ለወንጌል ያላቸው እይታ እንዲጣመም ሁሉ ልናደርጋቸው እንችላለን። ጨካኞች ናቸው፣ አይራሩም ለሰው። ካዘነ ሰው ጋር አብረው ያያዙም፣ በሰው ሀዘን ይሳለቃሉ የሚል አይነት እይታ እንዲኖራቸው ልናደርጋቸው እንችላለን። ከዚህ በፊት አንድ አርቲስት ሞቶ የዛሬ ስንት ዓመት እንደዛ አይነት ነገሮች ሚዲያ ላይ ሲዘዋወሩ አየሁና አዘንኩ በጣም። ወዴት ነው ሄደው? እንደዚህ ነው ዘፋኞች ባካችሁ ጌታን ተቀበሉ፣ እንደዚህ ሆናችሁ እንዳትሞቱ ምናምን የሚል ነገር ባካችሁ አትበሉ ብዬ ጻፍኩኝ። እባካችሁ ተው፣ ካዘኑ ጋራ እንዘን አብረን። በሰዎች ሀዘን ላይ ገና ሳይነሱ ከሀዘናቸው ሳይነሱ ሀዘን እናንጨምርባቸው ብዬ ተናገር ጻፍኩኝ። አንድ ሰው ደውሎ እንደዚህ ልክ አይደለሽም፣ እንዴት እንደዚህ ያለሽ ምናምን አለኝ። አይ ልክ ነኝ ያልኩት። መጽሐፍ ቅዱስ የሚለው እንደዚህ ነው፣ ከሚያዝኑ ጋር አብራችሁ ዘኑ ነው የሚለው። ወንጌል ይሰበካል፣ እውነት ነው። ግን የግዴታ ሰዎችን እያሳዘንን አይደለም፣ ሰዎችን እያጽናናን ነው ወንጌል መስበክ ያለብን እንጂ እናንተ ልጅ እኮ ሲኦል ነው የሄደው እያልናቸው በተዘዋዋሪ ኢንዳይሬክትሊ፣ በቀጥታም ባይሆን ኢንዳይሬክትሊ እንደዛ እያልናቸው አይደለም ወንጌል የሚሰበከው ብያልኩት። ያው አንደርስታንድ እንድታደርጉ የምፈልገው ሰዎች የደረሱበት የብስለት አይነት ይለያያል። ሁሉም ሰው ጌታን አውቆ መንፈሳዊ የሆነውም ሰው የብስለት ሌቭል አለው። ሁሉም ሰው እኩል አይደለም ብስለቱ። አንድ ሰው እንደዛ አለ ማለት ወይ ሁለት ሰዎች እንደዛ አሉ ማለት ሁሉም ሰው እንደዛ ያስባል እንደዛ ያምናል ማለት አይደለም። ሁሉም ፕሮቴስታንት፣ ሁሉም ወንጌላውያን እንደዛ ነው የሚያስቡት ወይም የሚያምኑት ብሎ ማሰብ ትክክል አይደለም። በመንፈሳዊ ነገር ገና ያልጠነከሩ ሰዎች አሉ፣ ኢቨን የሚያገለግሉ በሚዲያ ላይ በተለያየ ቦታ ላይ። እኛም ሳንበስል ብዙ ጊዜ አገልግለን እናውቃለን። በመንፈሳዊ ነገር ጌታን ስለምንወድ ብቻ ወጥተን አገልግለናል። ስለ ኢየሱስ አዳኝነት፣ ጌትነት መስክረናል፣ ተናግረናል፣ ዘምረናል። ግን የብስለት ሌቭላችን ደግሞ ገና እየተሰራ የነበረበት ነገር ነው የነበረውና ያጠፋናቸው ነገሮች ይኖራሉ በዛ መካከል። ስለዚህ ሚዲያ ላይ በምታየው ነገር የሆነም ሰዎች ሲሳሳቱ የሚሳሳቱት ነገር እነሱን ነው የሚወክለው። ያንን የተናገረውን ሰው ነው የሚወክለው ያስተት እንጂ ቤተ እምነትን ሰው ነው የሚወክለው ያስተት እንጂ ቤተ እምነትን አይወክልም። አንድ ሰው እንደዛ አለ ማለት ሄደህ ዶክተር ማሙሻን ብትጠይቀው ኖ እንደዚህ መባል የለበትም ብሎ ሊልህ ይችላል። ያ የሆነ ሰው አለ ብለህ በጣም ተናደህ እንዲህ ነው እንዴ ለካቡት ወንጌላውያን የሚያስቡት እንደዚህ ናቸው እንዴ ብለህ ያልክበትን ነገር ሌሎችን ወንጌላውያን ትልልቅ እግዚአብሔር ሰዎችን ብትጠይቅ ኧረ አይባልም ነውር ነው ሊሉህ ይችላሉ። ስለዚህ ቤተ እምነትን አይወክልም። ሰዎች የሚናገሯቸው በሚዲያ ላይ እየወጡ ስሜታዊ የሆኑ የሚናገሯቸው ነገሮች አንድን ትልቅ ቤተ እምነትን የሚወክሉ አይደሉም። እነሱ ኢቭን ተወካይ አስመስለው ራሳቸውን እንኳን ፕሬዘንት ቢያደርጉ ሚዲያ ላይ ተወካይ አስመስለው ቢናገሩ ግን አይወክልም። አንድ ሐሳባቸው የነሱ ነው። በቃ ያ ሐሳብ የእግዚአብሔር ቃል እስካልሆነ ድረስ የሚናገሩት ነገር እነሱን ነው የሚወክለው እንጂ አንድ ቤተ እምነት አይወክልም። ስለዚህ ጥያቄ ያለኝ እዚህ ጋር እሺ፣ እንደው በወንጌል ደረጃ እሱ ወንጌላዊ ብሎ እኮ ቸርች ውስጥ ሁላ የሚያገለግል ሰው ነውና በወንጌል እስከ 27 ዓመት ያህል አገልግያለሁ ነው የሚለው እንደሚናገረው ከሆነ እየወጣ ግን ሶሻል ሚዲያ ላይ ከአንድ ሰው ጋር ለመግባባት ራሱ እንግዲህ ወንጌል ፍቅር ነው እናንተም እንደምትሉት ከአንድ ሰው ጋር የሆነ አይዲያ ከአንቺ አልተስማማም ማለት በጭራሽ ሊያዳምጥሽ ፈቃደኛ አይደል። ምን አይነት ወንጌል እንደዚህ አይነት ወንጌል ስለማላክ እኔ ያው እንደምወድህ አውቃለሁ አይደል? ያ አንድ ጥያቄ ልጠይቅህ። ከወንጌላውያን ጋር ህብረት ነበር እስከ ቅርብ ጊዜ ድረስ። ምንድነው ዲስአፖይንት ያደረገህ ነገርና ከዚህ ህብረት ውስጥ እንድትወጣ ያደረገህ ነገር ምንድነው? እስቲ ምንድነው ዋትስ ዘ ፖይንት ማለት እንደው ይሄ ነው በጣም በቃ ያስቆጣኝ ወይ ደግሞ እንደዚህ እንድቀየር ያደረገኝ የምትለው ነገር ምንድነው? አንደኛው በተለይ በትልቁ አድመኝነትና ጥላቻ ጥላቻ ሶሻል ሚዲያ ላይ በትመጪ አሁን በአብዛኛው ክርስትና ማለት ፍቅር ነው አይደል? ኢየሱስ ክርስቶስ በሙሉ በፍቅር
የመጣ አምላክ ምናው ግራን ሲመጣ ቀኝን ስጥ የሚል በብዛት በፍቅር ብዙዎቹን ሲያስተምር የነበረ ሌሎቹም እንደዚሁ እሱ ብቻ ሳይሆን የሱ ደቀ መዛሙርቱ በሙሉ ያንን ያደረጉት እና ራሴን ቁጭ ብያየሁት እግዚአብሔር በሚያውቀው ቁጭ ብያየሁት እና ኤቭሪ ዴይ አንዳንድ ቪዲዮዎችን የተቆረጡ ሳይ ራሴ መደንገጡላ ጀመርኩ። መደንገጥ የምናገረው ስለ ክርስቶስ ሳይሆን በቃ ሌላውን አታክ ለማድረግና እኔ አቅላቸዋለሁ የሚል ልክ የነሱን አይነት አካሄድ ነበር የሚሄደው። ያ ደግሞ ክርስቶስን ሊያመጣልኝ አልቻለም። ያመጣው ምንድነው? ጥላቻ። እንግዲህ ለምሳሌ ከእናንተ አሁን በክርስትና ካሉት እነ ፓስተር ቸሬ፣ እነ ዶክተር ወዳጄ፣ እነ ዶክተር ማሙሽ፣ ኢቭን ፓስተር ቶሎሳ፣ ሌሎች እነ ነቢት ብርቱካንም ሌሎችንም መጥቀስ ይችላል። የተከበሩ አንቱ የተባሉ እንዲሁም ደግሞ ስለሌላ ነገር ሳይሆን ሞር ፎከሳቸው ፍቅርና ክርስቶስ የሆኑ እህትና ወንድም አስተማሪዎች አሉ። እዚህ ጋር ደግሞ ስመጪ ህብረት ተደርጎ ሆይ 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 ተብሎ አብረን ሆነን ስንሆን እሱን አይደለም የሚፈልገው። ስለ ኦርቶዶክስ አንድ ፖዚቲቭ ነገር እንድታወሪ ፈቃደኛ አይደለም። ቤት ውስጥ ያለውንም የተወሰነች ነገር እንደዚህ እኮ ስህተት አለ ይስተካከል ሲባል ማኩረፍ ነው ሁሌ ስራቸው። አንድ ነገር ማለታችን መባል የሚፈለገው ኦልሞስት 90% የፈረደባት ኦርቶዶክስ ናት ያለውና ያ ጥላቻ ምን ያደረገኝ ሄደ። እንደዛ እየሆንኩ እንኳን እግዚአብሔር በሚያውቀው ኦርቶዶክስ ወንድምናቶቼ ከልክ በላይ ታግሰውኛል። ከልክ በላይ ነው ማወራሽ እና ትልቅ ፋክተር አለው በሚገባ ለምን አድመኝነት የለ። አሁን ኦርቶዶክስ ውስጥ ቄስ ለቄስ ሲባል አንተ እኮ እንዲያውቃለሁ አንተ እኮ እንደዚህ ነው የሚባባል ነገሮች የሉ። በውስጥ ነው የሚጨርሱት። ይነጋገራሉ፣ በተወሰነ መልኩ ቁጭ ይላሉ፣ ነገሩ ይፈታል። ወዲያ ህብረት የሚያደርጉ እስካሁን አብረው ናቸው። የኦርቶዶክስ ልጆችን ካየሽ አሁን ቲክታክ ላይ ያሉ ወንድሞች የሚያስተምሩ ካየሽ እስካሁን አንድ ላይ ነው የሚያስተምሩት ኦልሞስት 90%። በዚህ በኩል ደግሞ ስትመጪ 90% የተጣላ ነው። 90% ሰባኪ የምትይው እዚህ ጋር በሙሉ የተነካኩ ናቸው፣ የተጣሉ ናቸው። እጅግ በሚያሳዝን ሁኔታ ማለት እና ሳየው ፍቅሩ አንድነቱ ከሌለ ክርስቶስ አለ ብዬ ለማመን በጣም አስቸጋሪ ነው። ስለዚህ ፍቅር እንደሌለ በደንብ በዛ በኩል አይቻልም። ፍቅር ከሌለ ደግሞ ከንቱ ነኝ ይላል መጽሐፍ ቅዱስ ሲናገር። ስለዚህ ሁልጊዜ የሚሰበከው ጥላቻና መጥፎ ነገር ከሆነ ያ ነገር ለክርስቶስ አይደለም፣ የራሳቸው ፐርሰናል ፕሮብሌማቸውን እንጂ የክርስቶስን ኃያልነት አይደለም መስበክ የሚፈልጉት። ብዙ ሰዎችን ከገድልና ድርሳናት አወጣ ነው ይላሉ እየሳቁባቸው። እኔ እውነት ለመናገር እንግዲህ ያንተን ኤክስፔሪየንስ አላውቅም ማለት አንተ ያው ቲክቶክ ላይ ያሉትን ስለሆነ የምታውቃቸው በብዛት ያንተ ኤክስፔሪየንስም እዛ አካባቢ ነው የሚሆነው፣ እዛ ዙሪያ ነው የሚሆነው። ግን እውነት ለመናገር በጣም እጅግ በጣም ብዙ የፍቅር ሰዎች ደግሞ እንዳሉ ነው ያውቃሉ። ብዙ ለራሳቸው ሳይሆን ለሰው የሚኖሩ እግዚአብሔር አድርገው ምዕመናኑማ ፍቅር ነው። እውነቱን ልንገርሽ ችግሩ ያለው የተገላቢጦሽ ሆነ። የተገላቢጦሽ ሆነ። አስተማሪ የሚባሉት ተሳዳቢና አንጓጣጭ፣ ተማሪዎቹ ደግሞ ወይም ደግሞ ምዕመናን የምታያቸው ወንጌላውያን የምታያቸው እነሱ ደግሞ ትሁት ሆነው ቁጭ አሉ። የተገላቢጦሽ ነው። አሁን ሌላ ቦታ ብትሄጂ ኦርቶዶክስ ጋር ብትሄጂ አብዛኛው ትልልቆቹ ትሁቶች ናቸው። አንዳንዶቹ እታች ያሉት ደግሞ ሊሳደቡ ይችላሉ። እዚህ ጋር እኮ የተገላቢጦሽ ነው። ያ ቃል ወንጌል የምትይው ሲፋለስ ሲሰዳደብ ይውላል። ምዕመናኑ ደግሞ ቁጭ ብሎ ይታዘባል። ይሄ ነው የሚያሳዝነኝ። ሌላውን ህብረቱን ልጠይቅሽ። ሌላው ደግሞ የታዘብኩት ነገር እግዚአብሔር በሚያውቀው አሁን ለምሳሌ የኦርቶዶክስ ቤት አንድ ወንጌል ተከፈተ አይደለ? አንድ ቤት ስለ ወንጌል እንማር ተብሎ ሌላው አይገባም። ጨርሶ በሙሉ ሄዶ እዛ አዳማጭ ሙሉ ህብረት ነው የሚያደርገው። አንዱ ቤት ከፈተ ሊያወራ፣ አሁን መዝሙረ ያሬድ ከፈተ ይባል፣ እፎይ ከፈተ ይባል፣ አክሊለ የምንለው ወንድማችን ከፈተ ይባል፣ ሌሎችም ከፈቱ ይባል አይደለ? ሙሉ ኦርቶዶክስ ከፍቷል ዝጉ ይባላል። በሙሉ እዛ ነው የሚካሄደው፣ ፍቅሩ አንድነቱ ስላለ ማለት ነው። እዚህ ቤትስ በሙሉ ሂጂ እስቲ የሆነ አለ ሱቅ ወደሬት ነው የሚመስልሽ።
እያንዳንዱ ለብቻው ከፍቶ የፈለገውን 10 ሰው ይዞ ቁጭ ብሎ ወንጌሉን ሳይሆን ለሰው ማስተማር የሚፈልጉት ራሳቸውን ምን ማድረግ ነው የሚፈልጉት? አድቨርታይዝ ማድረግ ነው የሚፈልጉት። ይሄ ደግሞ ክርስትና አይደለም። ክርስትና አንድነት እንጂ ክፍፍል ላይ ያለ አይደለም በሚለው አንደኛው እሱ ነው። ሁለተኛ ደግሞ እኔ መጽሐፍ ቅዱስ በጣም ማንበብ ጀመርኩኝ፣ መጠየቅ ጀመርኩ። ስለዚህ አንዳንድ ቻሌንጅ የሚያደርጉ ጥያቄዎች ግን በጣም እጅግ በጣም በሚደንቅ ሁኔታ የፍቅር ሰዎች አሉ። በጣም 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 የሚገርም የፍቅር ህይወት ያላቸው አገልጋዮች አሉና እነሱን አለማግኘት በጣም አዝናለሁ። ምክንያቱም እኔ እውነት ለመናገር የኔ ህይወት የተሰራው የተቀየረው በእነዛ አይነት አገልጋዮች ነው። እነሱም ባይኖሩ እስካሁን ድረስ በክርስትና ህይወት የጸንቼ የመቆም ነገር በጣም ችግር ነበር የሚሆነው። እንደዛ አይነት አገልጋዮች ናቸው የሚያበረታቱኝ ሁልጊዜም። በቃ እንደዚህ አሁን በሚዲያ ላይ ውርድብኝ ሲመጣ የተለያየ ነገር ዲስከሬጅ ለማድረግ ሰብሮ ለመጣል ሰዎች ሲነሱ እነሱ ናቸው ከጀርባ ሆነው በእግዚአብሔር ቃልና በጸሎት ወጥረው የሚይዙኝና እንደዛ አይነት ሰዎችን አለማግኘት አዝናለሁ። አሁንም ራሱ ሰው ላንተ ያንተን ነገር ሰምቶ ከመራራትና አንተን በፍቅር እንኳን ለመመለስ ከመሞከር ይልቅ አሁንም ጀጅ ማድረግ፣ የእርግማን ቃልን መናገር፣ እንደዚህ አይነት ነገሮችን በጣም ነው ማዝነው በሱ እና እኔ በእውነት ለመናገር ባርኬሃለሁ። ያ የሚገርምሽ ሶፊዬ ልጠይቅሽ አንድ ነገር እንደ አንድ ክርስቲያን ሁለታችሁ የሆነ ሰው አጠፋ ተብሎ አንተን ማለት ሙሉ ቤተክርስቲያን ተሰብስበን የጸለየልህ ሰው በሙሉ ተሰብስቦ ይጸልይባል ብሎ ፓስተር ኖ አንቺ እንደፈለግሽ ማለት ትችያለሽ። የኔን ነው የምነግርሽ። ፓስተር ነው ሚሊኒየም አዳራሽ ሲዘምር አብሯቸው ብዙ የታወቁ ሰዎች አብሮ ሰብስቦ ሲያደርግ የነበረ ሰው ነው። ተግባብተናል። እንደ ቀላል ሰው አይደለም። ማየው ኢትዮጵያ ላይ ገብቶ ትልልቅ ቦታዎች ላይ ጠርተውት ኢንተርቪው ያደረገ ሰው ነው። በእናንተ ወንጌል አንቱ የተባለ ሰው ነው ፓስተር ትዝታው፣ ምንም ጥያቄ የለው። ስለዚህ እንደዛ አይነት ሰው ወጥቶ እንረግማለን ተሰብስበን ብሎ እያለ እንደዛ አይነት እምነት ውስጥ እንዴት ነው ልሆን የምችለው? ራሱ ቆም ብለሽ ብታይ። ግን አሁን ለምሳሌ ኦርቶዶክስ የኔን ነው ኦፒኒየን የምነግርሽ። አሁን ለምሳሌ እኔ ኦርቶዶክስን 8 ወር እርግጥ ሳረግ የማይረባ ነገር ስናገር ነበረ። እግዚአብሔር ምስክሬ አንድ ቄስ ወጥቶ ዮኒ ማኛ ብታቆም ይሻላል፣ ዮኒ ማኛ እንደዚህ ብታረግ ይሻላል፣ ዮኒ ማኛ እንደዚህ ብትሆን ያለኝ አንድ ሰው የለም። እንኳን ተባብረን በህብረት ሆነን አንተን እናጠፋለን ሊለኝ ቀርቶ ተራውም አላለኝም። ተራው ምዕመኑ እንኳን አላለኝም። አይደለም በትልቅ ቦታ ያሉት አባቶች እንዲያውም አንድ ያላግጬ በገዳ በእንትን ላይ በድርሳን ላይ ምናምን የተባልኩትን ሰምቼ አላግጬ በሰራሁት ቪዲዮ ላይ ዩቲዩብ ላይ በኮሜዲያን እሸቱ ተደርጎ 4 መምህራን ቁጭ ብለው ልጄ እንደዚህ አይደለም፣ ይሄ ከእውቀት ማነስ የተነሳ ነው፣ ይሄ ማለት ይሄ ነው፣ ይሄ ማለት ይሄ ነው፣ ይሄ ማለት ይሄ ነው ብለው በደንብ አድርገው ኤክስፕሌን አድርገው የወረዱ አባቶች ናቸው። እዚህስ ተሰብስበን እንረግማለን የሚል ነገር ነው ያየሁት። ስለዚህ ታወዳድሪያለሽ እንደ ሰው እንደ አንዲ ነው። ግን አሁን እኮ ያወዳደርሽ ያለው ግለሰብን ክርስትና ያው ክርስትና ተስማሙበታ ሲስማሙበት ክርስትና በውድድር አይደለም። ሶፊ ቀንዲ ክርስትና ውድድር አይደለም። እውነት ነው። ኢየሱስ ይሰማል። ክርስትና ውድድር አይደለም። እውነት ነው። ክርስቶስ እውነትም መንገድም ህይወትም እኔ ነኝ ያለው ጌታ ብቻ ነው ጌታ። እኛ ሌላ ጌታ የትም የለም። እንግዲህ በሌሎቹ አማኞች ነን እንጂ የሃይማኖተኞች አይደለንም። እርግጠኛ ነኝ ሁላችንም። እንደገና ደግሞ ክርስትና ደግሞ ኦርቶዶክስን እንድንረግጥ፣ ፕሮቴስታንትን እንድንረግጥ፣ ካቶሊክን እንድንረግጥ፣ ሙስሊምን እንድንረግጥ አልተጠራንም። እኛ የተጠራ ነው ወንጌልን በፍቅር ልንሰብክ ነው አይደል? ክርስቶስ እንደዛ ነው ያስተማረን ማለት ነው። ከሱ የተማርነው ይሄንን ነው እኛ እና አንተም ዮኒዬም ብትሆን ያንን ዛጋ ባለው ነገር አንተ አሁን የተነካኸው ጀስት ዛጋ በተናገርከው ወይ ዛጋ በሆነው ነገር አይደለም። እዚህ ጋር አሁን ለምሳሌ ጥቂት ሰዎች ከእግዚአብሔር ቤት ሊያስወጡን ይችላሉ። ገብቶሃል? ከእውነትም እውነት አይ በእነሱ ላልወጣውም ይቅርታ መንገድም ካለ ወንጌል
እሱን እንድታቂኝ ወንጌል በደንብ ገብቶኝ ነው የወጣሁት። እኔ ወደ የነበርኩበት ህይወት የተመለስኩበት ወንጌል ገብቶኝ ነው የተመለስኩት። ግን እንዳልኩሽ ብዙ ሰዎችን ሊያሰናክል የሚችል ስራም እየተሰራ ነው የምልሽ። እየጠቀሙ ሳይሆን እየገዱ ነው። ለምን ምንድነው ጥላቻ በየጊዜው ብለው ይጠይቃሉ። ምንድነው በየጊዜው ጥላቻ? እንዴ ክርስቶስ ፍቅር ነው ካላችሁኝ ለምንድነው ፍቅር ማሰብኩኝ ብሎ ነው የሚጠይቀው አንድ ሰው። ገባሽ? አሁን ሶሻል ሚዲያ ላይ በምታየው ነገር 90% የፕሮቴስታንት ሰባኪዎች ጥላቻ ሰባኪ ናቸው። ስለዚህ ሶሻል ሚዲያ ላይ ደግሞ ሰው ተጠቃሚ ነው። እየተጠቀመ ያለ ቆም ብሎ ያያል። ኦርቶዶክስ ጋር እንዳልኩሽ 10,000 ሰው ቁጭ ብሎ አንድን ሰው ይመለከታል። እዚህ ጋር ደግሞ 20 ሰው ሆኖ ሰው ሲረግጥ ይውላል። በየቦታው ቁጭ ብሎ ፍቅሩን አይሰብከውም። ሰው ማመዛዘን ይችላል እንዴ? ፍቅር ያለበት እንጂ የሚሄደው ጸብ ያለበት ማንም አይሄድም። ካየሽ ሰላም ያለበት ነው የሚሄደው። ስለዚህ ምን ማድረግ ይችላሉ? በዛ ነገር አነጻጽረው ነገሮችን ምን ያደርጋሉ? ይጠይቃሉ ሰዎች እንደ ሰው ማለት ነው። ግን እዚህ ጋር ዮኒ ልነግርህ የምፈልገው ነገር ቸርች ማለት ሶሻል ሚዲያ አይደለችም፣ ቲክቶክ አይደለችም። በፍጹም ምድር ላይ ያለችዋን መሬት ላይ ያለችዋን ቤተክርስቲያን የሶሻል ሚዲያ ንትርክ ወክሎ ያን ነው ፕሮቴስታንት ወይም ደግሞ ወንጌላውያን ይሄ ናቸው ብለው መናገር ስህተት ነው። ምክንያቱም እዛ ጋር ያሉት ሰዎች በራሳቸው የቲክቶክ አካውንት ከፍተው በራሳቸው እናስተምራለን ብለው እንሰብካለን ብለው ወጡ እንጂ ቸርቾች ወክለዋቸው እነዚህ ናቸው የኛ ተወካዮች ተብለው በወንጌላውያን እምነት ውስጥ ውክልና ተሰጥቷቸው የወጡ አይደሉም። ኦፍኮርስ የአገልጋይነት ቅጽል ስም ሊኖራቸው ይችላል፣ ግን በራሳቸው ናቸው ያን ወጣው እያደረጉ ያሉት እንጂ ትክክለኛ የሆነውን አስተምህሮ ወይም ህይወት የፍቅርንም ህይወት የክርስትናንም ህይወት ኤክስፔሪየንስ ለማድረግ ቤተክርስቲያን ነው የምትሄደው። የምታገኛቸው ሰዎቹ እዛ ነው እንጂ ቲክቶክ ላይ ባለ በምታየው በስሜታዊ ንግግር በተለያዩ ነገሮች ንትርኮች እንደዚህ የሚመዘን ክርስትና የለም። እንደሱ ቲክቶክ ላይ ያለ ነገር በሙሉ እኔ አንድ ነገር ልጨምር ነው እዚህ ጋር እኔም ነገሩን ጠንከር ያደርግልኝ ነው። ከቻልክ አስገባልኝ ዮኒ። እሺ ዶክተር አለ ዶክተር ማን ዶክተር አንድ ቁጥር ወይ 7 ቁጥር ጻፍለት። አረ ብዙ ሰው ነው የሚጽፈው እንደሱ 7 ቁጥር ጻፍለት። ቆይ እዚህ ጋር ኮመንቱን ስላጠፋሁት ነው። ኮመንቱን መክፈት አለብኝ።